ሰላም አድማጮቻችን በሊያም ዴላፕ ጉዳይ ተመልሰን መጣናል። ሊያም ዴላፕን የሚመለከቱ ብዙ መረጃዎች ባለፉት 24 ሰዓቶች ውስጥ ወጥተዋል። ሊያም ዴላፕ ወደ ቸልሲ የሚያደርገው ዝውውር እንግዲህ የሚጠናቀቅ ይሆናል በቅርቡ። የቸልሲ ተጫዋች የሚሆን ነው። ሊያም ዴላፕ እንዴት ቸልሲን ያግዘዋል? ሊያም ዴላፕ ምን አይነት ተጫዋች፣ ምን አይነት ብቃቶቹን እንጠብቃለን የሚለውን ምናቀርብላችሁ ይሆናል። ሊያም ዴላፕ በእንግሊዝ ፕሪሚየር ሊግ 12 ጎሎችን አስቆጥሯል። ሹት ኦን ታርጌት 30 ሙከራዎችን ሞክሯል። 205 ሰክሰስፉል ፓሶችን ማድረግ ችሏል። 2 አሲስቶችን፣ 736 ኳሶችን ነክቶ 49 ደግሞ ያልተሳኩ ኳሶችን አቃብሏል። በአጠቃላይ ይህ ሊያም ዴላፕ ከዚህ በፊት ከኮል ፓልመር፣ ከላቪያና ከዴላፕ አብረው በኤንዞ ማሬስካ ስር ሰርተዋል። ስለዚህ ቡድን ውስጥ ከዚህ በፊት አብረው የሰሩ 4 ተጫዋቾች እርስ በራስ የሚገናኙ ይሆናል። ውደድማቻችን ስለ ሊያም ዴላፕ ምን ታስባላችሁ? ስለዚህ ተጫዋች ያላችሁን ኮሜንት አስቀምጡልኝ። ነገር ግን ከትናንት ኮሜንት ካደረጋችሁት በመነሳት አንዳንድ ሀሳቦችን ላጋራችሁ። አንደኛ ቸልሲ ሊያም ዴላፕን ብቻ የሚያስፈርም ከሆነ እናንተም እንዳላችሁት በጣም ልክ ናችሁ። ቸልሲ የተሻለ ፕሩቭን የሆነ ጎሎችን ማስቆጠር የሚችል ቸልሲን ወደ ዋንጫ የሚያመራ ትክክለኛ አጥቂ ያስፈልገዋል። ነገር ግን ሊያም ዴላፕ ተጨማሪ አጥቂ ከሆነ ግን በጣም የሚጠበቅ ነው። ምክንያቱም የ22 ዓመት ተጫዋችን በ30 ሚሊዮን ፓውንድ በእንግሊዝ ፕሪሚየር ሊግ 12 ጎሎችን ያስቆጠረ ተጫዋች ማግኘት ተጫዋቹ ቢሳካለት ነገ የ100 ሚሊዮን ፓውንድ ተጫዋች የሚሆን ነው። ካልተሳካለት ደግሞ ምንም ያን ያክል የሚያስቸግር አይሆንም። በ20 እና በ25 ሚሊዮን ፓውንድ ቸልሲ 5 እና 10 ሚሊዮን ፓውንድ ከስሮ በሚቀጥሉት ዓመታቶች መሸኘት የሚችል ይሆናል። ስለዚህ አንዳንዴ እድሎችን ወይም ደግሞ አንዳንዴ እንደ ቁማር የሆኑ ድርድሮችን ቸልሲ ማድረግ የሚጠበቅበት ነው። ይህ ማለት ግን ቸልሲ የተሻሉ አጥቂዎችን ደግሞ ማስፈረም የለበትም ማለት አይደለም። ቪክቶር ዮኬሬስ፣ ኦሲሜን አይነት ተጫዋቾችን ማምጣት ይጠበቅበታል። የተሻሉ ጎል የሚያስቆጥሩና ለዛሬ ለዚህ ቡድን ማገዝ የሚችል ያለበለዚያ ግን በሊያም ዴላፕ ቸልሲ የሚቀጥለው ዓመት ውድድር ዓመቱን ቢመራ ለሊያም ዴላፕ ራሱ አይጠቅሙም ባይ ነኝ። ምክንያቱም ካላችሁ ሊያም ዴላፕ ሊያጋጥሙ የሚችለው አይነት እንደ ራስመስ ሆይሉንድ አይነት ፐርፎርማንስ ሊያጋጥሙ ይችላል ብዬ አስባለሁ። ያ ማለት ነው ወይም ደግሞ በሌላ አባባል እንደ ሌላኛው የቸልሲ ተጫዋች እንደሆኑ እንደ ኒኮላስ ጃክሰን አይነት ችግሮች ያጋጥሙታል። ምን ማለት ነው? ኒኮላስ ጃክሰን በመጣበት ዓመት ጥሩ ነበር። በዚህ ዓመት ይሻሻላል ብለን ስናስብ ወደኋላ ትንሽ ተመልሷል። ዴላፕም አንድ ውድድር ዓመት ነው በፕሪሚየር ሊጉ ምርጡ ነው ያየው። የሚቀጥለው ውድድር ዓመት የመቀነስ ዕድል ሊኖረው ይችላል። በአጠቃላይ ተጫዋቹን እየተቀየረ እየገባ ቡድኑን የሚያግዝ የቸልሲን ስኳድ ያሰፋ ተጫዋች ከሆነ ግን በውድድር ዓመቱ 20 እና 30 ጨዋታዎችን የሚያገኝ ከሆነ በዛም ምርጥ ብቃቱን የሚያሳይ ከሆነ ነው ወደ ቋሚ 11 ትግሎችን የሚያደርግ ከሆነ ከዚህ በፊት ቸልሲ የነ ድሮግባ የነ ካሉ እና ኔሊካን ብዙ አጥቂዎችን ይዞ የሚጫወት ቡድን ነበር። ያ በጣም መሻሻል ለቸልሲ የሚያመጣ ነው። በተለይ በሚቀጥለው ውድድር ዓመት ቸልሲ በክለቦች የዓለም ዋንጫ ይሳተፋል። ያ ማለት በጣም መፈራት የሚጠበቅበት ነው። እንዴት ካላችሁ በክለቦች ዓለም ዋንጫ የሚጫወት ከሆነ የተጫዋቾች ጉዳት ያስቸግረዋል። በሚቀጥለው ውድድር ዓመት ተጨማሪ ጨዋታዎች ስለሚኖሩ ማለት ነው። ስለዚህ ቸልሲ በሚቀጥለው ዓመት 7 ጨዋታዎች በላይ ይጫወታል። ስለዚህ ስኳዱን ማስፋት ከዚህ ውድድር ዓመት የተሻለ መሆኑን ማሳየት የሚጠበቅበት ይሆናል። ውደድማቻችን ማርክ ጉይ ደግሞ ወደ ኢፕስዊች ታውን በውሰት የሚሄድበት አማራጭ አለ። ይህ ለቸልሲ ጥሩ ዕድል የሚያመጣ ነው። ቸልሲ ኒኮላስ ጃክሰን፣ ዴላፕን እና አንድ ደግሞ ኮከብ አጥቂ የሚያመጣ ከሆነ በተለይ ከኒኮላስ ጃክሰን እና ከዴላፕ የተለየ አጥቂ የሚያመጣ ከሆነ ውጤታማነቱ የሚያረጋግጥ የሆነ ይመስለኛል። በኔ እይታ ስኳዱን ማስፋት ስለሚጠበቅበት ውደድማቻችን የእናንተ አስተያየት እጠብቃለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን ግን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው እንግዲህ ኢፕስዊች ታውንና ለቸልሲ መጫወት የተለያየ ነው። ስለዚህ ተጫዋች ጊዜ ያስፈልገዋል፣ መታገስ የሚያስፈልግ ነው የሚሆነው። ነገር ግን አንድ ቁጥር መረጃ ላጋራችሁ። ሊያም ዴላፕ በኢፕስዊች ታውን እንግዲህ በእንግሊዝ ፕሪሚየር ሊግ በዘንድሮ ውድድር ዓመት ለአንድ ቡድን አሁን ሊያም ዴላፕ 12 ጎሎችን አስቆጥሯል አይደለ? ቡድኑ ካስቆጠረው አንጻር ስንት ፐርሰንቱን አስቆጠረ ብላችሁ ታስቡ? ሊያም ዴላፕ በእንግሊዝ ፕሪሚየር ሊግ ከፍተኛው ነው። ሊያም ዴላፕ ለኢፕስዊች ታውን 37% ጎሎችን ያስቆጠረው እንግዲህ ለኖቲንጋም ፎረስት ውድ 36% ነው። 35 ነው። አይዛክ 34% ነው። ምን ያክል የኢፕስዊች ታውን ወሳኙ ተጫዋች እንደሆነ ይህ ያሳያል። ደግሞ ከነ ብቃቶቹ ነው በጣም ይበል የሚያሰኝ ነው። ጠንካራ ሰራተኛ ነው። የሚደነቁትን ባህሪዎቹን ልነግራችኋለሁ። ከነ ድክመቱ ነው የምናቀርብላችሁ ደርማዎቻችን። ጠንካራ ባህሪው በጣም ጠንካራ ሰራተኛ ነው። በተለይ ደግሞ ኳሱን ይዞ መቆየት ሆልድ አፕ ፕሌይ የምንለው ኳሱ ከመጣ በኋላ ይዞ መቆየት ላይ በጣም ጥሩ ነው። ቸልሲ በዘንድሮ የዝውውር መስኮት ካስፈረማቸው ተጫዋቾች ውስጥ የማንቸስተር ዩናይትድ ጋር ተመሳሳይ ምልመላዎች ላይ ይገኛሉ። ሁለቱንም ግን ምልመላዎችን ማሸነፍ ችሏል። ጆቫኒ ኮንዳ
አንዱ ነበር። እንግዲህ ፈርሟል። በ2026 የሚመጣ ይሆናል። ሊያም ዴላፕ ሁለተኛው። ሁለቱንም እንግዲህ ከማንቸስተር ዩናይትድ ጋር ተፎካክሮ ማሸነፍ መቻሉ ይበል የሚያሰኝ ነው። አንዳንዴ ኢንተንሲቲው የሊያም ዴላፕ ስታዩ ከቫርዲ ጋር ይመሳሰላል። በጣም ወደፊት ፕረስ ያደርጋል፣ ኳሶችን ለመቀማት በሚገባ ይሞክራል። ነገር ግን እንግዲህ ሊያም ዴላፕ በቸልሲ ቤት የተሻለ ሊሆን የሚችለው በትራንዚሽን በኩል በጣም ጥሩ ክህሎት ያለው ተጫዋች ነው። ከተከላካይ ጀርባ ስፔስ ካገኘ መሮጥ ላይ በጣም ጥሩ ነው። ኳሱን ወደኋላ ከገፋ ስፔሶችን አግኝተው ለመሮጥ በጣም የተለየ ነው። በግራም በቀኝም በኩል መጫወት መቻሉ፣ በግራ እግሩም ቀኝ እግሩም ከሳጥን ውጭ ሹት ማድረግ መቻሉ ያ ከኒኮላስ ጃክሰን የተለየ ያደርገዋል። በሹት አኩሬሲ በኩልም በጣም የተሻለ ነው ከኒኮላስ ጃክሰን አንጻር። ይህ በጣም አስፈላጊ የሆነ ነው። ፖቸር የምትሉት አጥቂ ነው። አንዳንዴ በጣም የተለየ የሚያደርገው ይህ ነው። ጃክሰን እንግዲህ አይታችሁት ከሆነ ወደ ግራ መስመር የመጫወት የመሰለፍ ዕድል ስላለው ሊያም ዴላፕ ቸልሲ የሚያስፈርመው ከሆነ ሌላ የመስመር ተጫዋች ማስፈረሙ አይቀርም። አሁንም ጊተንስን ይፈልጋል። ሮድሪጎ ጋር ዛሬ ንግግር እንዳደረጉ መረጃዎች ወጥተዋል። አጠቃላይ አንድ የመስመር ተጫዋች የሚያመጣ ከሆነ ኒኮላስ ጃክሰን በመስመር መጫወት ስለሚችል ሳንቾንም ማስፈረም ያለባቸው አይመስለኝም በዛ በኩል። ምክንያቱም ሳንቾ ደሞዝ እንዲቀንስና ንግግሮችን እያደረጉ አስቸጋሪ ሊሆን ይችላል ብዬ አስባለሁ። ሌላኛው እንግዲህ መነሳት የሚጠበቅበት ከኮል ፓልመርና ከላቪያ ጋር ተጫውተዋል። ከኮል ፓልመር ጋር የነበራቸው ጥምረት የተለየ ነው። ጥሩ ፐርፎርማንስን አብሮ አሳይተዋል። ያን እንግዲህ የሚያስቀጥሉ ይሆናል። ከዛ ውጭ እንግዲህ ትንሽ በሊያም ዴላፕ ላይ የመጀመሪያው ጥያቄ የሚሆነው ከዚህ በፊት የተጫወተባቸው ቡድኖች እንደ ማንቸስተር ሲቲ ባሉ ቡድኖች ላይ የተሳካ ጊዜን ማሳለፍ አልቻለም። ምክንያቱም ቡድኖች ኳስ ይዘው በሚቆጣጠሩበት ጊዜ የሱ ፐርፎርማንስ የሚታየው በትራንዚሽን ቡድን ሲጫወት በሎ ብሎክ ሲጫወቱ ሳይሆን የራሱ ቡድን በሎ ብሎክ የሚጫወት ከሆነና በመልሶ ማጥቃት ላይ ጠንካራ ብቃት አለው። ከዛ ውጭ አየር ላይ ኳስ ላይ ጠንካራ ነው። በተለይ ኮሬላ ማዲዎች ኔቶ የሚልኩለትን ኳሶች በሚገባ አየር ላይ ማስቆጠር የሚችል ነው። በአካል ብቃቱ ረገድ በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። እንግዲህ ይህ ተጫዋች ከዩናይትድ ይልቅ ቸልሲ መምረጡ ጥሩ የሚባል ነው። ቸልሲ በተለይ የተሻለ አጥቂን ማምጣት የሚችል ከሆነ ከነዛ አጥቂዎች ጋር መፎካከር የሚችል ነው። በውድድር ዓመቱ ብዙ ጨዋታዎችን መጫወት የሚችልም ፐርፎርማንስ አለው። አሁን በቀጥታ ቁጥራዊ መረጃዎችና ሊያም ዴላፕን ናገን። እንግዲህ ሊያም ዴላፕ ነን ፔናልቲ ጎልስ የሚባሉት ምን አይነት ጎል ትሬት የምንለው ወይም ጎል ድሎችን በማየትና እንዲሁም ደግሞ አስፈሪ አጥቂ ነው ወይ ማለት እንችላለን። ወይም ደግሞ ጎል ድሎችን እንዴት ይጨርሳል ብለን ስናይ በዚህ በኩል ተከም ያለ ነው። አሁን ሊያም ዴላፕ ችግሮች የሚመጡት ከዚህ ጀምሮ ነው። ነን ፔናልቲ ጎሎችን ካያችሁ 0.36 ነው፣ 0.33 ነው። ሹት አኩሬሲ 50% ነው። ጥሩ የሚባል ነው። ሹት ኦን ታርጌት የሚጠበቅ አቅሙ ሹት ካደረገ ወደ ኳሱ አንዱ ኦን ታርጌት ነው። ይህ በጣም ጥሩ ነው። ከኒኮላስ ጃክሰን የተሻለ ያደርገዋል። ነገር ግን አንዳንዴ ሳጥን ውስጥ ፐርፎርማንሱን ካያችሁት እኔ ሃሪኬን ወይም አሊን ሺረር በጣም ያስታውሳል። ወይም ጂሚ ቫርዲ አጮት ስታይሉ ከሶስቱ ጋር የሚመሳሰል ነው። ሳጥን ውስጥ በፍጥነታቸው እነዚህ ሶስቱ ተጫዋቾች የሚመሰረቱ በምን ክህሎታቸው ነው ካላችሁኝ ፍጥነት፣ ከዛ ውጭ ድሪብል ሳይሆን ያላቸው ትልቁ ብቃታቸው ፍጥነታቸው መጠቀም፣ የአካል ብቃታቸው መጠቀም፣ ሹት ማድረግ ጠንካራ ናቸው። ስለዚህ ያ ውጤታማ ያደርገዋል። ነገር ግን በእነዚህ ተጫዋቾች ልክ ያደገ አይደለም። እነዚህ ተጫዋቾች በጣም ሳጥን ላይ ጨራሽ ነበሩ። ማደግ የሚችል ከሆነ ግን እንደነዚህ አይነት ተጫዋቾች ጋር ጥሩ ብቃት አለ። ሌላኛው እንግዲህ ኒኮላስ ጃክሰን ጋር ያለ እዚህ የሌለ ምንድነው ተጣምሮ መጫወት ላይ በጣም ኒኮላስ ጃክሰን ጥሩ ፐርፎርማንስ ያለው ነው። ሁላ ፕሌይ ካደረገ በኋላ ሁለቱም መስመሮች ማጫወት ላይ ኒኮላስ ጃክሰን ያጨራረሰው ችግር ያለበት ያም እንግዲህ ማሻሻል የሚጠበቅበት ይሆናል። በተለይ ኳሱን ይዞ መቆየት ላይና ሁላ ፕሌይ አድርጎ ሁለቱም መስመሮች ኳሱን ይዞ ድሪብል አድርጎ ፕሮግረስ ያደርግ ጥሩ ነው። ነገር ግን በመስመሮች መካከል ሲያቃብል ግን ጥሩ ተጫዋች አይደለም። ያንን ማሻሻል ይጠበቅበታል። የመጀመሪያው ንክኪው ጥሩ ነው። ከዛ ውጭ እንግዲህ ድሪብል ማድረግና ቦል ኬሪ በማድረግ አሁን በቀደሙ መስፈርታችን ደከም ያለ ካል በዚህኛው ደግሞ የተሻለ ነው። ለምሳሌ በጨዋታዎች ውስጥ 4 ኳሶችን ድሪብል ያደርጋል። ድሪብል ካደረጋቸው ውስጥ 57% የተሳኩ ናቸው። ያ ማለት ከ4 ድሪብል 2 የተሳካ ነው ማለት እንችላለን። ከዛ ውጭ 2.56 ፕሮግሬሲቭ ኬሪ ያለው ወደፊት ኳሱን ይዞ የሚሄድበት አቅም ማለት ምን ማለት ነው? በጨዋታዎች ውስጥ ኦልሞስት 3 ኳሶችን ወደፊት ይዞ ይሄዳል። በጣም የሚያስፈልገው ነገር ግን ይህ ኬሪ በምን የመጣ ነው ካላችሁ በመልሶ ማጥቃት ነው። ኳሱን ይዞ ከተከላካዮች ስፔሶች ከነፈጉት ይህንን ኬሪ ወይም ኳሱን ይዞ ወደፊት መሄዱን ማሳካት አይችልም። 56% ደግሞ ሰክሰስፉል ቴክ ኦቨር ነው። ድሪብል የማድረግ አቅሙ ጥሩ ነው። ነገር ግን ተከላካዮቹን አንድ ለአንድ ለብቻው ነጥሎ ማግኘት አለበት። እንግዲህ ማሻሻል የሚጠበቅበት ነው። ጥንካሬው ፔስ ኤንድ ፓወር ላይ ነው። አሁን እዚህ ጋር አንድ ነጥብ ማንሳት ይጠበቅብናል። ቸልሲ ለምሳሌ ዮኬሬስን፣ ኦሲሜንን ወይም ደግሞ ሴስኮን ወይም ደግሞ ሁጎ ኤኪቲኬ ቢመጡልን በእድሜ በፐርፎርማንሳቸው ለይተን ማየት ይጠበቅብናል። ለምሳሌ ቪክቶር ዮኬሬስ እና ኦሲሜን በጣም ምርጥ ብቃታቸው ላይ ምርጥ እድሜያቸውን ያሉ አጥቂዎች ናቸው። ቼልሲ ማስፈረም ከሁለቱ ምረጥ ከተባለ ከዮኬሬስ ይልቅ ኦሲሜንን ቢመርጥ ይባላል። ምክንያቱም ዴላፕ እና ዮኬሬስ በጣም የሚያመሳስል ብቃት አላቸው። ኦሲሜን አየር ላይ ጎበዝ ነው፣ የተሻለ ፐርፎርማንስ አለ። ዮኬሬስ ግን ከዴላፕ ጋር በጣም ይመሳሰላሉ። የተሻለ ግን ጨራሽ ነው፣ የተሻለ ፐርፎርማንስ ያለው ተጫዋች
ተጫዋቹ ነው ይታያል። ስለዚህ ከሁለቱ አንዱን ቢባል ኦሲሜንን መምረጥ ያለበት ይመስለኛል። ያ ምንድነው ስኳድህን የተለያዩ አይነት ተጫዋቾችን ማጣመር መቻል ስላለበት። ከዛውጭ የእግር ኳስ ክህሎት እንዳትቂ ምን አይነት ክህሎት አለው ብለን ስናስብ ጥሩ የተሻለ ብቃት አለው። ነገር ግን አየር ላይ ኳስ ደካማ 4.32 ኳሶችን በጨዋታ ውስጥ ይነካል። 38% የማሸነፍ አቅም አለው። ነገር ግን ቁመቱ ጠር ያለ ስለሆነ ያ ችግር ነው የሚባለው። ነገር ግን ማሳደግና ማሻሻል የሚቻል ብቃት ነው ማለት ይቻላል። ከዛውጭ እድሎችን መፍጠር እዚህ ጋር ነው ትልቁ ችግር። ከጃክሰን በጣም በዚህ በኩል የተሻለ ምንም መወዳደር የሚችል አይመስለኝም። በጣም ደካማ ነው በኔ እይታ። ኢፒኤስጂ አሁን እንግዲህ ሜቢ በትራንዚሽን ስለሚጫወት የተሻለ ብቃቱን በቸልሲ ቤት እናየው ይሆናል። ነገር ግን ሴንትራል ፓሶች ለምሳሌ ጃክሰን ኳሱን ይዞ ሁለቱ መስመሮች እድሎችን የሚፈጥርበትን በኩል ካያችሁት በጣም ጃክሰን በዚህ በኩል የተሻለ ነው። ነገር ግን ዴላፕ ደካማ የሆነበት እንዲሁም እንደዚህ ነው። በጣም ቀላል ኳሶችን ትልልቅ እድሎችን ያመክናል። 50% ማለት በጣም ደካማ ቁጥር ነው። ዳግማቻችን ረጃጅም ኳሶች ላይ በጣም ደካማ ነው። ኳስን እንደሚይዘው ሹት እንደሚያደርገው ረጃጅም ኳሶች ላይ ደካማ ነው። ኳስን ማሸነፍ ላይ ጥሩ ነው። ልሶ መቀማት ላይ እንዳልኳችሁ የአካል ብቃቱ በጣም ጥሩ የሚባል ነው። ይህን የሚሻሻል የሚጠበቅበት ነው። ሌላኛው ደግሞ ምንድነው የተሳካ መከላከል አቅሙ ጥሩ ብቃት ያለው ነው። 2.56 ኳሶችን ያስጥላል። ከዛ ውስጥ 50%ዎቹ ጥሩ ናቸው። ኢንተርሴፕሽን በጨዋታ ውስጥ አንድ ኳስ ኢንተርሴፕት ያደርጋል። ይህ በጣም ለቸልሲ የሚሆን ተጫዋች እንደሆነ ያሳያል። በአጠቃላይ በሊያም ዴላፕ ጉዳይ እንግዲህ የመጨረሻው ማጠቃለያ ልስታችሁ 30 ሚሊዮን ፓውንድ ለቸልሲ በጣም ጥሩ ድርድር ነው። ይህንን ተጫዋች በማስፈረሙ በኔ እይታ ቸልሲ እንግሊዝ ፕሪሚየር ሊግ ከተጫወተ ቲም ስለሚያመጣው በጣም ጥሩ የሚባል ነው። ይህ ማለት ግን የቸልሲ የመጨረሻው አጥቂ ነው ወይ ሌላ አጥቂ ያስፈርሙ ከተባለ ዝውውር ስህተት ነው ብዬ አምናለሁ። የተሻለ አጥቂ የማይመጣ ከሆነ ነገር ግን በአሁን ባለው በጣም ምርጥ ክህሎት ያለው ተጫዋች ነው። ተቀያሪ ቤንቹ ነው መምጣት የሚችል በአውሮፓ ቻምፒዮንስ ሊግ ሲጫወቱ በእንግሊዝ ፕሪሚየር ሊግ ላይ 60 ደቂቃ ሲወጣ ተጫወተ የምትቀይረው አይነት የተሟላ አጥቂ ነው። ትንንሽ ቡድኖች ላይ መጫወት የሚችል ነው። ክህሎቱ ማደግ ይችላል። በዚህ ዝውውር ላይ ግን ኢግባሊ አንደኛ በዱባይ ኤጀንቱን አናግረውት ነበር። ከዛውጭ ኤንዞ ማሬስካ ደግሞ በሰጡት አስተያየት ስለዚህ ተጫዋች በጣም ደስተኛ ሆኗል። ስለዚህ ለቸልሲ ጥሩ ነገሮችን የሚያመጣ ይመስለኛል። በአጠቃላይ ወዳጆቻችን የስፖርትም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።